In a sports center located at the heart of the Ethiopian capital Addis Ababa, a burst of shouts come out from trainees practicing Chinese martial arts. The trainees, aged from 7 to 65, practice the Chinese martial arts, kung fu and kickboxing at the Dave Dan Wushu and Kickboxing Training Center. እንደምታውቀው ከልጅነታችን ጀምሮ የነ ብሩስ ሊ ፊልም የነ ጄት ሊ ፊልም አይተህ ስላደግኩኝ ወደ እነሱ የመሳብ ሁኔታ መጣና ያው እነሱም ደግሞ የዚሁ አርት ባለቤቶች ስለሆኑ የግድ ተስቤ ወደ እሱ እንቅስቃሴ ውስጥ ልገባ ችያለሁ ማለት ነው። የቻይኒስ አርትን ለመጀመሪያ ጊዜ መሰልጠን የጀመርኩት የ12 ዓመት ልጅ ሆኜ በ1983 ዓመተ ምህረት ከኢትዮጵያ 4 ልጆች ተመልምለን እና 2013 እዛ ነበርኩኝ። ሻውሊን ቴምፕል ነበር የነበርኩት። ለመጀመሪያ ጊዜ እኛ ነው የገባነው። ካልቸር ኤንድ ስፖርት ሚኒስቴራቸውን ስፖንሰር ያደረገ ከኛ በኋላ የገባም የለም። እዛ ነው ግሬድ ማድረግ የወጣሁት። የተለያዩ አይነት አርቶችንና እንትኖችን እዛ ቀስሜ የወጣሁት ማስተር ሌቭል ላይ አስቀምጠው። According to a recent report by the Ethiopian Martial Arts Federation, there are over 800 martial arts training centers across Ethiopia, Africa's second most populous nation. የቻይና ውሹ የመረጥኩበት ምክንያት ሁሉንም ያማከለና ከሌሎች ስራዎች ወይም ደግሞ ከሌሎች የክለቦች አይነት የተሻለ መስሎ ስለታየኝና ለምሳሌ እኔ አሁን ጸባይ በጣም የተበላሸ ነበረ። እዚህ ከገባው በኋላ ግን በጣም ተስተካክያለሁ። ለሰው ልጅ ራሱ አክብሮቴ ጨምሯል ማለት ነው።